40 ሚሊዮን ብር የተበጀተለት ፊልም ላይ ሰላም ተስፋይና ማርታ ጎይቶም በከፍተኛ ክፍያ አልሰራም ያሉበት ሚስጥር። አርቲስቶቹ ላይ የተሳለቀው ፊልም ሰሪ እያነጋገረ ነው። ቴዎድሮስ ተሾመ የአርቲስት ሰላም ተስፋይንና የአርቲስት ማርታ ጎይቶምን ስም ጠቅሶ አብረውኝ እንዲሰሩ አልፈለኩም፣ እነሱ ከዚህ ግርግር የሚጠቀሙት ነገር ካለ አላውቅም የሚል አሽሙር ያዘለ ቃለ መጠይቁን ከሰጠ ከሰዓታት በኋላ ሁለቱ አርቲስቶች የኢንስታግራም ገጻቸው ላይ ተመሳሳይ ጥቅስ በአንድ አይነት ፎቶ ስቶሪያቸው ላይ መፖስታቸውን አስተውለናል። ይሄ ጥቅስ ስማቸውን አንስቶ ምላሽ ከሰጠባቸው ፊልም ሰሪ ጋር ምን ያገናኘዋል? ጉዳዩን ወደ በኋላ እናጫውታቸዋለን። በቅርቡ በመንግስት በጀት የተሰራው ፊልምና ያስነሳው ተቃውሞ ምንድነው? አያይዘንም ቲክቶከሯ በፊልም አሰሪዎቹ ስለደረሰባት ሴትነቷን የሚፈትን ነገር የምንነግራቸዋለን። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ ዛሬ የምናወራለት ብዙ ዝግብ ያስነሳው አልፎም በአፍሪካ የጥበብ መድረክ ላይ ስለታጨው ኢትዮጵያዊ ፊልም ስለ እናት ምድር ይሆናል። ይሄ ፊልም ልክ እንደ ዋይ ዊ ፋይት፣ ትራምፕ ኦፍ ዘ ዊል እና ባትልሺፕ ፖቲምኬን ሁሉ በመንግስት ከፍተኛ በጀት የተሰራ ፊልም ነው። ከላይ ጠቀስናቸው ፊልሞች አሜሪካውያኖችና የናዚ ጀርመኖች ህዝባቸውን ለዘመቻ ለማነሳሳት የሀገር ፍቅርንና መነሳሳትን በትውልዱ ልብ ውስጥ ለመፍጠር ታልሞ የተሰሩ ደግሞም ኢላማቸውን በሚገባ የመቱ ፊልሞች ናቸው። የሀገር መንግስታት ለህዝባቸው ማድረስና ማስረጽ የፈለጉት ከፍተኛ ዋጋ የሚሰጡት ሀሳብ ሲኖራቸው ፊልምን አብዝተው ይጠቀማሉ። የኛው ሀገር ሰሞነኛ ፊልምም በዚህ ውሳቤ እንደተሰራ እየተነገረ ነው። ታዲያ እንዲህ ላለው ፊልም ዝነኞቹ አርቲስቶች ለምን ከመሳተፍ ተቆጠቡ የሚለውን እንቃኘዋለን። ለዚህ ሁሉ ዝግብ መነሻ የሆነው የፊልሙ መሪ ዘዋሪ ስለሆነው ስለ ቴዎድሮስ ተሾመ መነሻ የሚሆኑን ሀሳቦች እናንሳ። የሀገራችን ሲኒማ ሲነሳ ቀዝቃዛው ላፈን፣ ቀይ ስህተት፣ ሶስት ማዕዘን የተሰኙ ፊልሞችን ለተመልካች አድርሷል። ሴባስቶፖል ሲኒማ ቤትን በመክፈት ፊልም ሰሪውን ከፊልም ተመልካቹ ጋር አገናኝቷል። በእርግጥ በዚህ ስራው የባለሙያዎችን ባንድ አለበት። ፊልም ሰሪዎች ስሙን በቅሬታ ያነሳሉ። ቴዎድሮስ ሌላ ስሙ የሚነሳበት ጉዳይ ከመንግስት ባለወንበሮች ጋር ባለው ቅርርብ ነው። ጠቅላይ ሚኒስተሩ ወደ ስልጣን የመጡ ሰሞን ጥቂት የጥበብ ሰዎች እሱንና ተዋናይት አስቴር በዳኔን ጨምሮ ከጠቅላይ ሚኒስትር አብይ ጋር የቅርብ ግንኙነት እንዳላቸው ይናገሩ ነበር። ጠቅላዩ ከድር ሰተት የሚል ወግና እውነተኛ ታሪክ ድብልቅ ሲያወጡ እኔንም ቡና እየጋበዙ አውርተውኛል ያላለ ደራሲና የጥበብ ሰው የለም ማለት ይቻላል። ቴዎድሮስ ሶስት ማዕዘን ፊልም ላይ ገራሚ አስተያየት ከሰጡኝ መሃል ጠቅላይ ሚኒስትሩ ይጠቀሳሉ ማለቱም አይዘነጋም። ሶስት ማዕዘን ፊልም ኢትዮጵያውያንና ኤርትራውያን አሜሪካ ለመግባት የሚያደርጉት የወንድማማችነት ጉዞና የፍቅር ፊልም መሆኑ የማይዘነጋ ነው። ይህ ፊልም ከጠቅላዩ ጋር ብቻ ሳይሆን ወዳጅ ያደረገው ቴዲ የተለያዩ የመንግስት መስሪያ ቤቶችና ከትላልቅ የውጭ ድርጅቶች በኩል ረብጣ ገንዘቦችን የሚያስገኝ የዶክመንተሪ ስራዎች እንዲሰራ አስችሎታል። በሌላ በኩል ቴዲ በበጎነት ከሚነሳባቸው ነገሮች መሃል አዳዲስ ሲኒማ ላይ ያልቆዩ ወጣቶችን ወደ ስክሪን ማምጣቱና ዘመን አመጣሽ የሆኑ ውድ ቴክኖሎጂዎችን ወደ ሀገር ቤት ማስገባቱ ነው። ከአባይ ዌስ ቬጋስ ፊልሙ ጀምሮ እስካሁን ሆሊውድ መንደር ያሉ እቃዎችን በማምጣት ማሰራቱ ለሀገራችን ፊልም ትልቅ እድገት እንደሆነ ይነገራል። ቴዎድሮስ ተሾመ በቅርቡ ስለ እናት ምድር በተሰኘው ፊልሙ ከሰላም ተስፋይ እንዲሁም ከማርታ ጎይቶም ጋር አተካራ ውስጥ መግባቱን ሰምተናል። ወቅቱ ሰሜናዊ እልቂት የነገሰበት የሰላም ተስፋይ ትውልድ ቦታ ትግራይም የሰላም አየር ናፈቃት ሰሞን ነበረ። በዚህ ወቅት መንግስት ለቴዎድሮስ ከፍተኛ በጀት መድቦ ፊልም እንዲሰራ ተስማሙ። በዚህ ጊዜ ነበር አርቲስቶቹ መሳተፍ አለመፈለጋቸው የተነገረው። እነሱ ባይሳተፉበትም ፊልሙ በቲክቶከሯ መሪ ተዋናይነት ተሰርቶ ተጠናቋል። በነገራችን ላይ አርቲስት ቴዎድሮስ ተሾመ አርቲስትነቱ ባሻገር እጅግ የተዋጣለት የቢዝነስ ሰውና የስራ ፈጣሪ መሆኑ ለብዙ ትችቶች ያጋለጠው አይነት ሰው ነው። በዚህ ጉዳይ አዲስ አበባ የሚገኘው ጊዮን ሆቴል በተነሳ ቁጥር የቴዎድሮስ ተሾመ ስም አብሮ ይነሳል። አሁን ላይ ከግማሽ በላይ የሚሆነውን የባለቤትነት ድርሻ ተቆጣጥሮ ወደ ሰፊ የመዝናኛ ቦታነት እንደቀየረው ይነገራል። እጅግ ቅንጡ የሆኑ የልጆች መጫወቻ፣ የሲኒማ ቤቶችና አነስ ያለ ሪዞርትን ጨምሮ በርካታ ቢዝነሶችን በቦታው በማስፋፋት ከፊልሙ ባሻገር የንግዱን ዓለም በቀዳሚነት እየመራ የሚገኝ ሰው ነው። ቴዎድሮስን በጥሩም በደካማ ጎኑም የሚነሳበትን ትችት ካስቃኝናቸው አይቀር ከሰላም ተስፋይና ከአርቲስት ማርታ ጎይቶም ጋር ወደ ተነቋቆረበት ሁኔታ እንለፍ። ቴዲ በመንግስት ከፍተኛ በጀት ፊልም ሊሰራ እንደሆነ ሲሰማ ማርታ ጎይቶምና ሰላም ተስፋይ ስማቸው አብሮ መነሳት ጀመረ። ወቅቱ የሰሜን እልቂት ፍዳ ያላገገመበት ብዙ ሞት፣ ብዙ ሀዘን የነበረበት ጊዜ ነው። ሰላም ተስፋይ የአካባቢው ተወላጅ ከመሆኗ ባሻገር ቤተሰብ ዘመድ አዝማድ በተጎዳበት እሷም ከሀዘን ባላገገመችበት በሀዘኗ ጊዜ ፊልም ስሩ ብሎ መጠየቁ
ስህተት እንደሆነ የተቹ እንደነበሩ ሁሉ ከነሱ ሌላ ማን እውነቱን ህመሙን ሊያሳይ ብለው የቴዎድሮስ ምርጫ መሆናቸውን የደገፉም ነበሩ። ነገሩ የሚያስገርመው ግን ቴዎድሮስ እኔ ማርታ ጎይቶምን አይቻትም አላውቅም፣ ሰላም ተስፋዬንም አልጠየቅኳትም ማለቱን ተከትሎ ነው። በማህበራዊ ሚዲያ መነጋገር የነበረው ጉዳይ ላይ መልስ መስጠት የማልፈልገው ብዙ አጨብጫቢ ባለበት ስታዲየም ላይ ብቻዬን ብናገር ከድካም ውጪ ሰሚ እንደማላገኝ ስለማውቅ ነው ብሏል። እነ ሰላም በዚህ ልክ ለምን መንቀሳቀስ እንደፈለጉ አልገባኝም ካለ በኋላ በዚህ ግርግር እነሱ ከተጠቀሙ ይሁን በሚል አይነት ነቆራም ስማቸውን ሲጠቅስ ተስተውሏል። ቴዎድሮስ የሰጠው ቃለ ምልልስ በተላለፈ በሰዓታት ውስጥ በኢንስታግራም መንደር ማርታ ጎይቶምና ሰላም ተስፋዬ ተመሳሳይ ሀሳብ በእኩል ሰዓታት አጋርተዋል። በመዝሙረ ዳዊት ላይ የሚገኘውን ጥቅስ ያጋሩ ሲሆን እንዲህም ይላል፣ በመከራህ ቀን ጥራኝ እኔም አድንሃለሁ ይላል። ጥቅሱን አንድ ላይ ሆነው ይሁን አንድ ስሜት ተጋርተው ያጋሩት የታወቀ ነገር የለም። ፎቶ እንጂ ጥቅስ ፖስት ባለማድረግ የሚታወቁት አርቲስቶቻችን ማስተላለፍ የፈለጉት መልእክት መኖሩ ግን ይገመታል። በነገራችን ላይ ለፊልሙ የተበጀተው በጀት እጅግ ብዙ እንደሆነ ታውቋል። ከ40 ሚሊዮን ብር በላይ የፈሰሰበት ይሄ ፊልም ለቴዎድሮስም ሆነ ለተዋናዮቹ ታይቶ የማይታወቅ ጠቀም ያለ ክፍያን ቢያስገኝም ግን ለገንዘብ ብለን አልሰራነውም ሲሉ መደመጣቸው አስተዛዛቢ ጉዳይ ሆኗል። ቴዎድሮስ ሰላምና ማርታን እኔ ያልፈለግኳቸው ማለቱን ተከትሎ ከንግግሩ ጋር ብዙ ትችቶችን እያስተናገደና መጠነኛ ንቀት አሳይቷል በሚል የተቹት ቢኖሩም ግን ለፊልም ስራው በቀጥታ እሱ ባይጠይቃቸውም አርቲስቶቹ ፍላጎት እንደሌላቸው ማሳወቃቸውን ግን የማይፋቅ እውነት ሆኖ አልፏል። ቴዎድሮስ ስለ እናት ሀገር ፊልሙን ከቲክቶከሯ ጽጌ ጋር በመቀናጀት ፊልሙን የሰራ ሲሆን ቲክቶከሯ አስከትላም በፊልሙ ሰበብ ስለደረሰባት ትንኮሳም ተናግራለች። ቲክቶከሯ ሴት ሆኖ ፊልምን ያለ ጾታዊ ጥቃትና ትንኮሳ የሰራሁት ከቴዎድሮስ ጋር ነው ስትል ሌሎች ቦታዎች ላይ ስለ ፊልም ለማውራት ቢሮአቸው ስንሄድ የሚያሳዩንና የሚያደርጉት ነገር ልብ ይሰብራል ብላለች። ወደ ፊልሙ የሚገቡ አዳዲስ ወጣት ሴቶች በብዙ ወንዶች በመጀመሪያው ወሲባዊ ጥያቄ እንደሚቀርብላቸውም ፊልም እናሰራቸዋለን እያሉ የዩኒቨርሲቲ ተማሪዎችን መነገጃ የሚያደርጓቸው ፊልም ሰሪዎች እንዳሉ የአደባባይ ሀቅ ነው። ከዚህ በተጨማሪ ፊልሞች ሲሰሩ ፊልሙን ለመስራት በተሰባሰቡ ባለሙያዎች ለሙያው አዲስ የሆኑ ሴቶች ላይ ትንኮሳና ጥቃት እንደሚበዛ ይሰማል። ይህ በፊልሙ ኢንዱስትሪ ብቻ ሳይሆን በማስታወቂያ ዘርፉም ሴቶችን ስራ ለማሰራት ከሴትነታቸው ጋር የተያያዘ ብዙ ጥያቄዎች እንደሚጠየቁ ይነገራል። የቴዎድሮስ አዲሱ ፊልም ለሀገር ቤት እይታ ባይቀርብም የአፍሪካ ኦስካር የሚል መጠሪያ ባገኘው ውድድር በ8 ዘርፍ ታጭቶ በአንዱ ዘርፍ በቪዥዋል ኢፌክት አርት ማሸነፉን ሰምተናል። ቲክቶከሯ ጽጌም በመሪ ተዋናይነት ዘርፍ ታጭታ እንደነበር በኩራት ገልጻ የነበረ ቢሆንም ግን ሳታሸንፍ ቀርታለች። ፊልሙ ሀገሪቱ ሰላም ባጣችበት ጊዜ በመሰራቱ በብዙ ፈተና ማለፋቸውንም አልሸሸገችም። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ቪዲዮ በዚሁ ቋጨን። ሀሳብ አስተያየት ካላችሁ በነጻነትና በጨዋነት ሀሳብ መስጫው ላይ ብታሰፍሩልን ይደርሰናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።